ዓለም በሚል ባለፈው 15 ቀን ላይ መንፈሳዊ ዓለም በሚል ተመልክተን ነበረ። ዛሬ ደግሞ ከዛ የሚቀጥል ነው የምናየው። ምክንያቱም እግዚአብሔር የሚለውን ነገር እያነጽን እየገነባን እንድንሄድ ነው። ያም ደግሞ ዛሬ የምናየው በመንፈስ መኖርና መመላለስ የሚለውን ነው ዛሬ የምንመለከተው ማለት ነው። በመንፈስ መኖርና መመላለስ የሚለውን ነጥብ እናያለን እና ባለፈው ሳምንት ተመልክተን ነበረ። በመንፈሳዊ ዓለም ውስጥ ስለሚካሄዱት ነገሮች ባለፈው ሳምንት አይተን ነበር። ትንሽ ሪቪው አድርገን ዛሬ እንቀጥላለን። ግን እርግጠኛ ነኝ የእግዚአብሔር መንፈስ በዚያ ውስጥ ብዙ እንደሚናገረን ተስፋ አደርጋለሁኝ። ምክንያቱም የምንኖረው በአዲስ ኪዳን ውስጥ ነው የምንኖረው። እግዚአብሔር በመንፈሱ በእኛ ውስጥ ያደረበት ዘመን ላይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከዛ የተነሳ የብሉይ ኪዳን ወይም ደግሞ ቀድሞ ሙሴ ሕግ ላይ የነበረው አሰራር በምን ያህል ተቀይሮ ሕጌን በልቦናቸው አኖራለሁ መንፈሴን በላያቸው አፈሳለሁ ብሎ እግዚአብሔር ተናግሮ ያ ዘመን ውስጥ ደርሶ ክርስቶስ መጥቶ ተሰቅሎ እኛ እዚህ ዘመን ውስጥ ገብተናል። ክብር ለኢየሱስ ይሁን እና ይሄ ትልቅ በረከት ነውና ይሄንን በረከት በሙላት ልንኖረው የሚገባ ህይወት ነው። ለዚህ ነው ስንጀምር ዓመቱን ያልነው በመንፈስ ላይ የተመሰረተ የአዲስ ኪዳን አገልግሎት ወይም አገልግሎት በሚል ነው ያየ ነው። ምክንያቱም የተመሰረት ነው አሁን በመንፈስ ላይ ነው። ለምን? ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል ስለሚል ማለት ነው። እና ገላትያ ምዕራፍ 5 ላይ ያለውን ጥቅስ አንብበን እንጸልይና የእግዚአብሔርን ቃል አብረን እንካፈላለን። በመንፈስ የምንኖር ከሆነ ይላል ገላትያ ምዕራፍ 5 ቁጥር 25 እና 26 በመንፈስ የምንኖር ከሆነ በመንፈስ እንመላለስ ይላል። አያችሁ፣ በመንፈስ የምንኖር ከሆነ በመንፈስ እንመላለስ፣ እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ ይላል እና በምዕራፍ ቁጥር 26 ላይ ያስቀመጠው ሰው ካለመንፈስ ሲሆን የሚሆነውን ነገር የስጋውን አሰራር አካሄድ ነው። በተንኮል እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ ብለው ሲል እሱ ያ መንገድ ነው፣ የስጋ መንገድ ነው። ስለዚህ እኛ ግን በመንፈስ እንሁን አለ ወይም እንኑር። ከዛ ደግሞ ምንኖር ከሆነ ደግሞ በመንፈስ ደግሞ እንመላለስ ይላል። ሁለት ነገሮች ነው የሚናገረው። ዛሬ እግዚአብሔር በሱ ይረዳናል። እንደ አዲስ ኪዳን አገልጋዮችና አማኞች፣ እንደ አዲስ ኪዳን ካህናት፣ እንደ እግዚአብሔር ልጆች እንዴት በመንፈስ እንመራ፣ በመንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ብሎ ስለተናገረ ማለት ነው። እስቲ ዛሬ መንፈስ ቅዱስ በኃይል እንዲያናግረን ስለ ራሳችንም ስለ ጉባኤው እንጸልይ፣ ስለሚሰሙን ሁሉ ደግሞ አብረን እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ሰዓትና ጊዜ እጅግ በጣም አድርገን እናመሰግንሃለን። መንፈስህ ባለበት በዚያ ስላለው አርነት ስምህን እንባርካለን። ዛሬ ጌታ ሆይ በዚህ ቦታ ላይ ራሱ የበቃ ነው ከአንተ የተነሳ ነው። ቃልህን እንድናነሳ፣ አንተን እንድንጠራ፣ በህልውና ውስጥ እንድንውል እንድናደር እግዚአብሔር አምላክ ሆይ የሆነልን ከአንተ የተነሳ ነው። ስለሰራኸው ስለዚህ ድንቅ ስራ እግዚአብሔር ሆይ በአዲሱ ኪዳን ውስጥ ስለገለጽከው የከበረ ህይወት እናመሰግንሃለን። አምላካችን ሆይ ዛሬም ደግሞ በዚህ ከሰዓት በኋላ ጌታ ሆይ ይህንን ቃል ስንሰማ መንፈስ በኃይል እንዲያልፍ እንጸልያለን። እግዚአብሔር አምላካችን ሆይ ቃልህ ይብራልን፣ ህይወትም ይሆንልን፣ ታሪክ ዘመናችንን ይቀይር፣ አካሄዳችንን ሁሉ ያድስ። መጪው ዘመናችን የተሻለ ሊያደርገው የሚችል መንፈስህ ነውና አሁንም እኔ ጸልያለሁ በቅዱስ መንፈስህ የምንመራ ሰዎች፣ በመንፈስ የምንሆን የምንመላለስ ሰዎች እንድንሆን ዛሬ ጌታዬ ሆይ አናግረን፣ መንፈስህን ላክልን፣ ህይወትና ታሪካችንን ሁሉ አንተ ቀይር። እንባርካለን፣ ከፍ እናደርግሃለን በጌታችን በኢየሱስ ክርስቶስ ስም አሜን አሜን። ጌታ የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ ዛሬ በመንፈስ መኖር እና መመላለስ በሚለው እንግዲህ ርዕስ ላይ እያየን እንሄዳለን ማለት ነው። እግዚአብሔር የተመሰገነ ይሁን። ትንሽ መንፈሳዊ ዓለም የሚለውን ሳመራይዝ አድርገን በአጭሩ አይተን ዛሬ እናልፋለን። ባለፈው ሳምንት እንግዲህ ላይቭ ቸርች ውስጥ ነበረ ባለፈው 15 ቀን የተካሄደው። ዛሬ በዙም ነው እያደረግን ያለ ነው ከዌዘር የተነሳ። ስለዚህ ዛሬ በዚሁ እናየዋለን። እንግዲህ መንፈሳዊ ዓለም የሚለውን ስንመለከት ይሄንን ተመልከቱ። ከቁሳዊው ዓለም ባሻገር ያለ እውነታ
ማለት ነው። መንፈሳዊ ዓለም ማለት ከቁሳዊ ዓለም ባሻገር ያለ እውነታ ነው። ሪያሊቲ። ይህም የእግዚአብሔር መገኘት፣ መላእክት፣ አጋንንትና የሰው መንፈስ ገሃድ የሆኑበት ዓለም ማለት ነው። ስለዚህ መንፈሳዊ ዓለም ስንል እንደዚሁ የቅዠት ወይ ዝም ብሎ አለ አይደል የማይጨበጥ ነገር ሳይሆን ሪል የሆነ እውነታ ያለው ዓለም ነው እና ይህም የእግዚአብሔር መገኘት፣ መላእክቶች፣ አጋንንት፣ የሰው መንፈስ ገሃድ የሆኑበት ማለት አጋንንት ስንል ዲያብሎስን ጨምሮ የሰው መንፈስ ገሃድ የሆኑበት ዓለም ማለት ነው። ይሄ ዓለም ልክ እንደምናየው በአምስቱ የስሜት ሕዋሳቶቻችን እንደምንረዳው እንደሚታየው እንደ ገሃዱ ዓለም ይህንንም መንፈሳዊ ዓለም ደግሞ እውነተኛ የሆነ ያለ ነው የነበረ ነው። እግዚአብሔር ከጀመረን ለዘላለም ያለ ዓለም ነው። እግዚአብሔር የተባረከው። ስለዚህ ልክ እንደሚታየው ዓለም ሁሉ አንድ ሰው በመንፈሳዊ ዓለም ውስጥም እያደገ ይሄዳል። እግዚአብሔር ይመስገን። መንፈሳዊ ዓለምንም እየተረዳ ይሄዳል። አንድ ልጅ ተወልዶ ዓለሙን እንደሚረዳው በመቅመስ፣ በማሽተት፣ በመንካት፣ በመዳሰስ እነዚህ በአምስቱ የስሜት ሕዋሳት አንድ ሕፃን ልጅ ዓለምን እየተረዳ እንደሚያድገው ሰው በክርስቶስ ኢየሱስ ዳግም ሲወለድ የሚረዳው ዓለም አለ። በጨለማው ዓለም በኩል ደግሞ የሚረዳው ሌላ መንፈሳዊ ዓለም አለ። ስለዚህ መንፈሳዊ ዓለም ማለት ዝም ብሎ ቅዠት የሆነ ሳይሆን በጣም ሪል የሆነ ነው። እንዲያውም መጽሐፍ ቅዱስን ክርስትናን አንዱ ሪሊ ልዩ የሚያደርገው አንዱ ነገር ከማንኛውም ፍልስፍና ምንድን ነው ብለን ስንል መንፈሳዊ ዓለም እይታ ያለው ነው ክርስትና። እግዚአብሔር የተመሰገነው። ለምን? እግዚአብሔር ምንድን ነው? ዮሐንስ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ማለት የሚሰግዱለትን በእውነትና በመንፈስ ይሰግዱለታል ብሎ ይናገራል። ስለዚህ ይሄ መንፈሳዊ ዓለም ስፒሪት ሪያልም የምንለው መንፈሳዊ ዓለም ከቁሳዊ ዓለም ባሻገር ያለ ዓለም። ሌላው የሚታይና የማይታይ ዓለሞች እንዳሉ የእግዚአብሔር ቃል ያስተምረናል በጣም በግልጽ። ይቅርታ እዚህ ላይ አንደኛ ቆሮንቶስ ተብሎ የተጻፈው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18 ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18 ብላችሁ አርሙትና ስለዚህ ይላል ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ብሎ ሲናገር ሁለት ግዛቶች፣ ይሄ ሬልም የምንለው ግዛት የሚለው የአማርኛ ቃል ሁለት ዓለሞች እንዳሉ የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲናገር እናያለን። ስለዚህ ነው እንደ ክርስቲያኖች እንደ እግዚአብሔር ልጆች ልክ በሚታየው ዓለም ውስጥ በመረዳት በአምስቱ የስሜት ሕዋሳት በመረዳት እንደምንመላለሰው በማይታየው ዓለም ውስጥ ደግሞ በመንፈሳችን አማካኝነት መንፈሳዊውን ዓለም እየተረዳን መመላለስ ይኖርብናል ይገባናልም ማለት ነው። እግዚአብሔር የተመሰገነ። አንዳንድ ጊዜ ይህንን ዓለም ሰዎች ቅዠት ያደርጉታል። ምናልባት እናየዋለን በኋላ። ግን ምን ይላል የእግዚአብሔር ቃል ስለ መንፈስ ቅዱስ ሲናገር? ዓለም ሊያውቀው አይችልም ይላል። ለምሳሌ ዓለም ሊረዳው አይችልም ይላል። እናንተ ግን ታውቁታላችሁ ይላል። መንፈስ ቅዱስ እኮ አይታይም። በዓይናችን በብረቱ የሚታይ በውጭ ዓይናችን የሚታይ አለ፣ በመንፈሳዊ ዓይን የምናየው ነው። ነገር ግን ምን ይላል? እናንተ ግን በውስጣችሁ ስለሚያደር ታውቁታላችሁ። ለምን? እናንተ ያመረዳት አላችሁ፣ ያ ብርሃን አላችሁ፣ ያ የተገለጠላችሁ ሰዎች ናችሁ። ለምን? በክርስቶስ ኢየሱስ ዳግም ተወልዳችሁ መንፈሳችሁ ለክርስቶስ ሕያው ስለሆነ። እግዚአብሔር የተመሰገነ። ስለዚህ የሚታይና የማይታይ ዓለም እንዳለ የእግዚአብሔር ቃል ሲናገር እናያለን። እና ምን ይላል ሲናገር? የመጀመሪያው የምናተኩርበት ላይ በመንፈስ መሆን የሚለውን ስናይ ምንድን ነው ያለው? እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ ይለናል በሮሜ ላይ ምዕራፍ 8 ቁጥር 9 ሮሜ 8:9 ላይ ሐዋርያው ጳውሎስ ለሮሜ ሰዎችና ዛሬም ለኛ ሲናገር እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በምን ናችሁ? በመንፈስ ናችሁ ይላል። እግዚአብሔር የተባረከው። እንግዲህ አንድ ነገር ልብ ማለት ያለብን ነገር ምንድን ነው? መንፈሳዊው ዓለም ከሚታየው ዓለም የላቀ ነው። ለምን? የሚታየው ዓለም መሰረቱ ስለሆነ። ዓለም ራሱ የተፈጠረችው በዓይናችን ከማናየው ከእግዚአብሔር ከመንፈስ የተፈጠረች ስለሆነች በእግዚአብሔር ቃል ስልጣን የተፈጠረች ስለሆነች መንፈሳዊ ዓለም እንዲልቅ የሚያደርገው ነገር ምንድን ነው? የሚታየው ዓለም መሰረት ስለሆነ ነው ማለት ነው። እግዚአብሔር የተመሰገነው። ስለዚህ እናንተም ማለት ሲነግራቸው ዛሬም ለኛ ሲናገርን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ፣ በሌላ ቋንቋ ዳግም ከተወለዳችሁ መንፈስ ቅዱስ በእናንተ ውስጥ ካለ
በስጋ ሳይሆን በምንድን ናችሁ? በመንፈስ ናችሁ ብሎ የእግዚአብሔር ቃል ይነግረናል ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ መንፈስ ቅዱስን ጥቂት ነገር ላሳያችሁ። ለምን? ከመንፈስ ቅዱስ ጋር መንፈሳዊ ዓለም በቀጥታ የተያዘ ስለሆነ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ጌታችን ኢየሱስ ክርስቶስ በምድር ላይ ፍጹም ሰው ፍጹም አምላክ ሆኖ በምድር ላይ ሲመላለስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ራሱ ምን አለ? በመጨረሻ ላይ የኃጢአታችንን ዋጋ በመስቀል ከከፈለ በኋላ ደሙን አፍስሶ የኃጢአትን ስርየት ካደረገ በኋላ የእግዚአብሔር በግ ሆኖ ለኃጢአት መድኃኒት ሆኖ ከጨረሰ በኋላ ምን አለ ሲናገር ጌታ ኢየሱስ ራሱ ይህንን ከጨረስኩ በኋላ ይህንን አሳይመንቴን ይህንን ኃላፊነቴን የመጣሁበትን ካደረግኩ በኋላ እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ብሄድ ይሻላችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። እኔ ከሄድኩ ግን እሱን እልካለሁ አለ። ክብር ለኢየሱስ ይሁን። ለምን? ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም እግዚአብሔር ሆኖ ሲመላለስ በምድር ላይ እኔን የምታገኙኝ እንደ ሰው በአካል ተገልጦ ያው ሰው ሆኖ ስለተገለጠ ሲያገኙት በዚህ ሰውን በአካል እንደሚያገኙ ነው የሚያገኙት። ስለዚህ ሁልጊዜ በክርስቶስ ለመሆን ክርስቶስ ዘንድ ሁሌ መገኘት ሊያስፈልግ ነው። እሱ ደግሞ የማይቻል ነገር ነው። ለምን? ክርስቶስ ኢየሩሳሌም ቢሆን ሌሎቹ ገሊላ ሊሆኑ ይችላል። አለቀ። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? የተሻለ ፕሮግራም አለኝ። ሃሌሉያ! የተሻለ ዓላማ አለው። ሥላሴ የተሻለ ዓላማ አለው። ያም ዓላማ ደግሞ ምንድን ነው? እናንተ ከሚታዩ ነገሮች ሊሚቴሽኖች፣ ከነዛ ገደቦች ወጥታችሁ በመንፈስ መሆን እንድትችሉ መንፈስ ቅዱስን እኔ ሄጄ ብልክላችሁ ይሻላል። ለምን? መንፈስ ቅዱስ ክብር ለኢየሱስ ይሁን። ባለሁበት ብቻ ይሆናል አይደለም፣ በውስጤ ይኖራል። በውስጥህ ይኖራል። በውስጥሽ ይኖራል። እጃችሁን ደረታችሁ ላይ ጫኑና አለህ በውስጤ በሉት ዛሬ። ሃሌሉያ! መንፈስ ቅዱስ በውስጤ አለህ በሉት። ሃሌሉያ! ይሄ ክርስቶስ ኢየሱስ እንደው ዛሬ አንድ ነገር የምነግራችሁ፣ ይሄ የምናወራው ህይወት፣ ይሄ የምንነጋገረው ህይወት ክርስቶስ በመስቀል ዋጋ የከፈለበት ህይወት ነው። ዛሬ የምናወራው እንደ ቀላል እንደ ዋዛ የምናልፈው አልገባኝም ብለን የምናልፈው ጉዳይ አይደለም። ይሄ ጉዳይ ወሳኝ ነው። የመስቀል ስራ አስፈልጎታል። ደም መፍሰስ ነበረበት የልጁ። ለምን? የሁላችሁ መጽሐፍ ቅዱስ ለምን ከኤደን ገነት የተሻለ ነገር ዛሬ እንደመጣ ልንገራችሁ። በኤደን ገነት ላይ የእግዚአብሔር መንፈስ በኤደን ውስጥ ወክ ያደርግ ነበር ይላል ሲናገር፣ ይመላለስ ነበር ይላል እግዚአብሔር መንፈስ። ዛሬ ግን ከመመላለስ አልፎ እኛ ውስጥ ገብቷል፣ አድሯል በእኛ ውስጥ። ክብር ለኢየሱስ ይሁን። ምን ማለት ነው? ለዘላለም ለብቻዬ እንዳልሆን ተፈርዶብኛል። መንፈስ ቅዱስ ሁሌም ከኔ ጋር አለ። ስደክም አለ፣ ስበረታ አለ ማለት ነው። ይሄ የመስቀሉ በረከት ነው። ይሄ ህይወት ክርስቶስ ስለኛ ሲል መከራ በመቀበል ያመጣልን ተወዳዳሪ የሌለው ሰማያዊና ዘላለማዊ በረከት መንፈስ ቅዱስ ነው ወገኖች። ይሄ ተወዳዳሪ የሌለው እግዚአብሔር ምንም ልስጣችሁ ቢለን፣ ጌታ ኢየሱስ ምንም ልስጣችሁ ቢለን ከዚህ የበለጠ የላቀ የከበረ በረከት የለም። ይሄ ነው በረከቱ። ትልቁ በረከት መንፈስ በእኛ ውስጥ፣ የእግዚአብሔር መንፈስ በእኔ ውስጥ፣ መንፈስ ቅዱስ በእኔ ውስጥ። ይሄ በጣም ትልቅ ነው። እርሱ በእኛ ውስጥ ማደሩ። ሃሌሉያ! ይሄ ምን ያደርገኛል? መንፈስ ቅዱስ በእኔ ህይወት ቢያድር ምን ያደርገኛል ብላችሁ ብትሉ መንፈሳዊ ያደርገኛል። በመንፈሳዊ ዓለም ውስጥ ደግሞ እንድመላለስ ደጁን ይከፍትልኛል። እግዚአብሔር የተመሰገነ ይሁን። ስለዚህ ነው እነዚህ በመንፈስ የሚመሩ የእግዚአብሔር ልጆች ናቸው የሚለው። የሁላችሁ መንፈስ ቅዱስ ክርስቶስን ወይም እውነትን ያበራልናል። በዮሐንስ 16:14 ላይ እንደተጻፈልን ክርስቶስን ያበራልናል ወይም እውነትን ያበራልናል። መንፈስ ቅዱስ በአፋችን አባ አባት ማለትን ያኖራል። እግዚአብሔር የተመሰገነ ይሁን። በሮሜ ምዕራፍ 8 ቁጥር 15 ላይ አባ እለዋለሁ። ሃሌሉያ! አባ በጣም ቅርብ የሆነ
ተጠያቂ ሆነ፣ ምንጭ ሆነ ለልጆቹ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አባ የምልበት አቅም የሚሰጠኝ ይሄ መንፈስ ነው። እግዚአብሔር የተመሰገነ ይሁን። ልጅነቴን በየሰዓቱ የሚያረጋግጠልኝ ልጅ እንደሆን እውን ያደረገልኝ ሕያው ያደረገልኝ ስጋዊ ሆኜ እንዳልቀር መንፈሳዊ አድርጎ መንፈስ ከሆነው ከእግዚአብሔር ጋር ህብረት እንዳደረግና እንድገናኝ የሚያስችለኝ አባ አባት ብዬ እንድጠራው የሚያደርገኝ መንፈስ ቅዱስ ነው። ክብር ለኢየሱስ። እሱ ብቻ አይደለም፣ በእርሱ ማህተም አትሞን የርስታችን ዋስትና የሆነልን እሱ ነው። የርስታችን ዋስትና የሆነልን እሱ ነው። ኤፌሶን 1 13 እና 14 ላይ ሄዳችሁ ስታዩ መንፈስ ቅዱስ የርስታችን ዋስትና ነው ይላል። ክብር ለኢየሱስ ይሁን። እኔ ዛሬ አንድ ነገር ልበላችሁ ከዚህ ቃል የተነሳ በክርስቶስ ከሆናችሁ ርስታችሁ ዋስትና አለው፣ የተጠበቀ ነው። ለምን? በመንፈስ ቅዱስ ተግቶ ላንቺ ላንተ ለእኔ የሚሰራው ይሄንን ነው። ክብር ለኢየሱስ ይሁን። የርስታችን ዋስትና ነው። አወር ጋራንቶር የሚያስተማምን ርስት አለኝ የምለው ሃሌሉያ ከመንፈስ ቅዱስ እየተነሳ። ስለዚህ ይሄ ቀላል የሆነ ነገር አይደለም። በመንፈስ ለመኖር ካለ መንፈስ ቅዱስ አይቻልም። መንፈስ ቅዱስ ደግሞ ጌታ ኢየሱስ ክርስቶስ እኔ ልሂድ ይሻላል፣ እኔ ብሄድ ይሻላል፣ እሱን እልክላችኋለሁ ብሎ የላከልን። ክብር ለኢየሱስ ይሁን። እንግዲህ ይህንን ከያዝን እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 እስከ 5 ላይ ላንብቡ። አንደኛ ቆሮንቶስ 2 ከ1 እስከ 5 ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለው ኢየሱስ ክርስቶስን ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበር። ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በማን ላይ? በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው። አይገርማችሁም? ይሄ ቃል በኋላ እንመጣበታለን። ቁልፍ ነው። እዚህ ላይ ሲናገር ምን ይላል? ምን አለ? በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም ይላል። በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም ሲል ምን እያለን ነው ያለው? የብዙ የማወቅ ወይም ደግሞ የእውቀት ብዛት አይደለም ታሪኩ፣ የመንፈስ ቅዱስ ስራ ነው። ክብር ለኢየሱስ ይሁን። እውቀት አያስፈልግም እያለን ሳይሆን ያለው ከእውቀት ብልጫ የተነሳ ከንግግር መራቀቅ የተነሳ ሰው ሰማያዊንና መንፈሳዊን ነገር ለማንም ሊገልጥ አይችልም። ሊገለጥ የሚችለው በመንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ አንዱ የሚያሳስበን ነገር ምንድን ነው? ይሄ ቃል መንፈሳዊ ዓለምን ማወቅ መረዳትና በዛ ውስጥ መኖር እንዴት ቁልፍ ነገር እንደሆነ እያሳየናል። እንደዚህ ይላል ቁጥር 2 ላይ በመካከላችሁ ሳለው ኢየሱስ ክርስቶስን ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበር አለ። ተመልከቱ፣ መንፈሳዊው ዓለምን ያስከፈተልኝ የክርስቶስ የመስቀል ስራ ነው። ሃሌሉያ። ስለዚህ ምን አለ? ከዚህ ውጭ ሌላ አላውቅም። ምን እያለን ያለው? መንፈሳዊ ዓለም በሌላ ነገር አክሰስ አይደረግም። መንፈሳዊ ዓለም የሚደረገው በክርስቶስ ባለው ድህነት በኩል በተሰቀለው ጌታ በኩል የተከፈተ ደጅ ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ሲናገር ዕብራውያን ላይ በስጋው መጋረጃ በኩል ወደ አብ ዘንድ መግባት አለን ብሎ ሲናገር ክርስቶስ የከፈለው ዋጋ ነው መንፈሳዊ ዓለም ውስጥ ሰተት ብለን በመንፈስ ቅዱስ እንድንገባ የሚያደርገን። ክብር ለኢየሱስ ይሁን። ስለዚህ ምንድን ነው እያለን ያለው? ለምንድን ነው ይሄንን መናገር ያስፈለገው ብላችሁ ስትሉ በስጋ እንዳንመካ፣ በእውቀት እንዳንመካ፣ በአእምሮ ችሎታ እንዳንመካ፣ አይ እኔ አንብቤ ገብቶኛል ብለን ስለገባን በፊደል እንዳንመካ፣ በመንፈስ እንድንመካ ነው። ክብር ለኢየሱስ ይሁን። እንደዚህ ይላል ቁጥር 4 ላይ ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ፣ አያችሁ፣ የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም ይላል ሐዋርያ ጳውሎስ። እያለን ያለው እንዲያውም የንግግር ችሎታ አይደለም እዚህ ያደረሳችሁ፣ መንፈሳዊ ዓለምን የገለጠላችሁ የንግግር ችሎታ አይደለም፣ የመንፈስን ኃይል ነው የገለጥኩት። እግዚአብሔር የተባረከ ይሁን። ክርስትና ማለት
የሆነ እውቀት አቀብሎ መሄድ አይደለም። የመንፈስ ኃይል የመንፈስ ቅዱስን ኃይል መግለጥ ነው ክርስትና። ለዚህ ነው ዛሬ የእውነት ቃል እንደዚህ ሲሰበክ በእኛ ውስጥ የመንፈስ ቅዱስ ኃይል ስለሚገለጥ እኛን ይሰራናል፣ ይዳስሰናል፣ ይፈውሰናል፣ ነፃ ያወጣናል፣ ወደ እውነት ይመራናል፣ አቅም ይሰጠናል። ውስጣዊ አቅም ውስጣዊ ሰውነታችንን ያጠነክራል። ለምን? የመንፈስ ኃይል ስለሆነ የሚገለጠው። መንፈሳዊ አገልግሎት የመንፈሱን ኃይል በመግለጥ የሚካሄድ ነገር ነው። እግዚአብሔር የተመሰገነ ይሁን። ክርስቲያን ነኝ ካላችሁ ይሄ ነው የአንቺ ህይወት፣ ይሄ ነው የአንተ ህይወት፣ ይሄ ነው የኔ ህይወት ማለት ነው። ቁጥር 5 ላይ ይሄን ነው ያለው ሲደመድመው። ይኸውም አለ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው። ዓመቱ ላይ ጀመርን። ይሄ ነው በመንፈስ ላይ የተመሰረተው ያለው። ስለዚህ ተመልከቱ፣ እምነታችሁ በምን ላይ? በእግዚአብሔር ኃይል። ሃሌሉያ! ኢየሱስ ጌታ ነው። መጽሐፍ ቅዱስን አነብንቦ መጨረስ አይደለም ክርስትና። እነዚህ የምናነባቸው በቃሉ ላይ የምናነባቸው ቃላት በእኛ ላይ ህይወት ይዘው ሲነሱ ነው። አካል ሲይዙ ነው። ነፍስ ሲዘሩብን ነው። እግዚአብሔር የተባረከ ይሆን። ይሄ የሚሆነው በምንድን ነው? እነዚህ ቃላቶች እኛ ውስጥ በኃይል መስራት የሚጀምሩት መቼ ነው? መንፈስ ቅዱስ በእኛ ሲሰራ ነው። ስለዚህ በመንፈስ መሆን አደገኛ አስፈላጊ የሆነ ሰው ልክ በራእይ ምዕራፍ 1 ላይ ዮሐንስ እንደተናገረው ማለት ነው በጌታ ቀን በመንፈስ ነበርኩ ሲል ጉልበቱን አይተነዋል እኮ እዛ ጋር። በመንፈስ በሆነ ጊዜ እኮ የሆነውን ነገር አይተናል። በመንፈስ ስትገቡ ከ5ቱ የስሜት ህዋሳት ለቃችሁ በመንፈስ ወደምትረዱበት ዓለም ትገባላችሁ። ለምሳሌ ስምዖንንና ሐናን በቤተ መቅደሱ ኢየሱስን ይዘው ሕፃኑን ይዘው በሚመጡበት ጊዜ ምን ይላል? ከመንፈስ ተረድቶ ነው የሚለው። ሃሌሉያ! ከመንፈስ ተረድቶ መሲሁ እንደተወለደ እንደመጣ ከመንፈስ ተረድቶ፣ ሐናም ደግሞ በመንፈስ ተነበየች። ተመልከቱ። እዛ እኮ በየቀኑ በሺህ የሚቆጠሩ ሰዎች መቅደስ እየገቡ ይወጣሉ። ብዙ ካህናት አሉ፣ ብዙ ሌሎች በመቅደስ ውስጥ ያሉ አገልጋዮች አሉ። ማናቸውም ይህ አልበራላቸውም። ለምን? መንፈስ ቅዱስ ካላበራው በስተቀር የእግዚአብሔር ነገር ሊበራ አይችልም። ኧረ ዛሬ መንፈስ ቅዱስ ያስፈልገኛል። በመንፈስ መኖር ያስፈልገኛል። እግዚአብሔር የተባረከ። ስለዚህ ምን አለ? እምነታችሁ በፊደል ላይ እንዳይሆን፣ በፊደል ላይ እንዳይሆን። ለምን? ፊደል ይገላል። አንዳንድ ሰው ቃሉን ይተነትነዋል፣ ይደረድረዋል፣ ይተረትረዋል፣ ብዙ ይናገራል። ወደ ህይወቱ ስትመጡ ግን ህይወቱ ባዶ ገለባ ነው። ምንም አይነት የእግዚአብሔር ነገር በህይወቱ ላይ የለም። ምንም አይነት መንፈስ ቅዱስ በሱ ላይ ያመጣው የመንፈስ ፍሬም ይሆን የመንፈስ ቅዱስም ኃይል ስራ ይሆን አታገኙም። ለምን ብላችሁ ብትሉ ፊደል ገዳይ ነው። ፊደል በራሱ ገዳይ ነው። ነገር ግን መንፈስ ነው ለፊደል ህይወት ሰጥቶ እኛን በእግዚአብሔር ኃይል ውስጥ የሚያመላለሰን። ስለዚህ ምን አለ? እምነቴ አለ እኔ በፊደሉ ላይ ሳይሆን በእግዚአብሔር ኃይል እንጂ። ሃሌሉያ! እግዚአብሔር አምላክ ማስተዋልን ይስጠን። ስለዚህ በመንፈስ መኖር የሚለውን ነገር እስቲ እንመልከት። ዳግም ለተወለደ ሰው በመንፈስ የመሆን ህይወት ለእርሱ የተሰጠ ነው። ዛሬ ዳግም ተወልጃለሁ ለሚል ሁሉ በክርስቶስ ኢየሱስ ዛሬም በዚህ ዕለት ህይወቱን ለክርስቶስ ሰጥቶ ዳግም የተወለደ ሰው ዛሬ ቢሆን ዳግም ለተወለደ ሰው በመንፈስ የመሆን ህይወት ለእርሱ የተሰጠ። ስለዚህ ምን ማለት ነው? ይሄ ማለት ሰው በክርስቶስ ሲሆን በመንፈስ የመሆን ብቃት፣ በመንፈስ የመሆን ደጅ ተከፍቶለታል፣ ህይወቱ ተሰጥቶታል ማለት ነው። አሁን እኔ ልኑርበት አልኑርበት የእኔ ጉዳይ ነው። ነገር ግን እግዚአብሔር ሰጥቶኛል፣ ደጁን ከፍተዋል። ክብር ለኢየሱስ ይሁን። ወደ አብ ዘንድ መግባት ይችላለሁ። መንፈሳዊውን ዓለም መረዳት ይችላለሁ፣ ከሚታየው ዓለም ባሻገር ማለት ነው። በመንፈስ መኖር ማለት በመንፈስ ቅዱስ ህያው መሆን ማለት ነው። በመንፈስ ቅዱስ ህያው መሆን ማለት ኦንላይን እና ኦፍላይን ይባላል። ኦንላይን እና ኦፍላይን ይባላል። ይሄ ንግግር አገላለጽ ነው። አሁን ሁላችሁም ዛሬ የምትከታተሉት ኦንላይን ሆናችሁ ነው። እዚህ ጋራ ኦንላይን ሆናችሁ ነው የምትከታተሉት። ኦንላይን ባትሆኑ ይሄንን ስርጭት መከታተል አትችሉም።
ከዋናው መስመር ጋራ ከኔክት አድርጋቸዋል፣ ተገናኝታቸዋል። ስለዚህ ዛሬ ይሄንን ስርጭት ሰው መከታተል ይችላል። እንግዲህ አስቡ፣ መንፈስ ቅዱስን ኦፍላይን ማድረግ ይቻላል፣ ኦንላይን ማድረግ ይቻላል። ሰውየው መክፈትም መዝጋትም የሚችለው ለምን? እግዚአብሔር የማንንም በር በርግዶ አይገባም፣ ያንኳኳል እንጂ። በራእይ ላይ የተናገረው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ ወደ እርሱ እገባለሁ። ካላንተ ፈቃድ እንደ ማንም ጨዋ ነው። ተስፋዬ ጋቢሶ ወንድማችን ዘምሮታል። ፓስተር ተስፋዬ ጋቢሶ ኢየሱስ ጨዋ ነው፣ በእርግዶ አይገባም ብሏል። ስለዚህ መንፈስ ቅዱስም ስትካፍቱለት ነው የሚሰራው። ስለዚህ የሚሰራው በመንፈስ ቅዱስ ህያው መሆን ማለት ነው። በመንፈስ መሆን ማለት እኔ አሁን በዚህ መነጽር ውስጥ ሳያችሁ ነው አጥርቼ የማያችሁ። በዚህ መነጽር ውስጥ ሳይ ነው የማየውን ነገር በሙሉ አጥርቼ ማየት የምችለው። ይሄንን ሳወልቅ አልችልም። በኋላ አንድ ምሳሌ እዛ ላይ እናያለን። እንግዲህ በመንፈስ ቅዱስ መሆን ማለት በመንፈስ ቅዱስ ምሪት ውስጥ፣ በመንፈስ ቅዱስ አሰራር ውስጥ፣ በመንፈስ ሙላት ውስጥ እያልን መመላለስ ማለት ነው። እንግዲህ ተመልከቱ፣ በመንፈስ መኖር ማለት የሚጀምረው በእምነት ከመኖር በእምነት መኖር ማለት ነው። በእምነት መኖር ማለት ነው። ሮሜ 1:17 በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከእምነት ወደ እምነት የሆነ ነው ካለ በኋላ ጻድቅ በእምነት ይኖራል ተብሎ እንደተጻፈ ነው። ጻድቅ በምን ይኖራል? በእምነት ይኖራል። በሌላ ነገር አይኖርም። የሚገርማችሁ ነገር እውቀት የለውም፣ አያስተውልም፣ አያገናዝብም እኮ አይደለም ያለን። ዋና ነገሩ በእምነት መኖር ነው። ጻድቅ አስቀድሞ ከሁሉ ፊት የሚያደርገው ነገር በእምነት መመራት ነው። ዕብራውያን ምዕራፍ 11 ላይ በጣም ድንቅ አገላለጽ የእግዚአብሔር ቃል ገልጾታል። ስለዚህ ይላል የክርስቶስን ነገር የመጀመሪያውን ቃል ትተን ይቅርታል፣ ምዕራፍ 11 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። አያችሁ፣ ለሽማግሌዎች የተመሰከረላቸው በዚህ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን እያለ ይዘረዝርና ቁጥር 6 ላይ ምን ይላል? ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ብሎ እምነት የሚለውን ነገር ቁልጭ አድርጎ፣ ዛሬ እሱን ለማስተማር ያለም እዚህ ያለሁት ግን በጣም ቁልጭ አድርጎ ብዙ ጊዜም እንደተማር ነው የሚገልጸው። ክርስትና ካለ እምነት ምንም አይነት አክሰስ የለው፣ ምንም አይነት ደጅ ሊከፈት አይችል። ራሱ በክርስቶስ ከማመን ጀምረን በላከው አጽናኝም ደግሞ ከማመን የሚቀጥል ነው። እንዲያውም በጣም አንድ የሚወደውና የሚያስገርመኝ አባባል አለ። በአንደኛ ዮሐንስ ምዕራፍ 4 ላይ ምን ይላል? ፍቅርን አውቀናል የሚል ቃል አለ። ቀጥሎ ግን ፍቅርን አውቀናል ብሎ አይጨርስም። እዛ ጋ ሄዳችሁ ብታነቡ ፍቅርን አውቀናል ካለ በኋላ ፍቅርን አምነናልም ይላል። ካላመናችሁ የሚሰራ ነገር ክርስትና አውቃለሁ አይደለም፣ ክርስትና አምናለሁ ነው። መጀመሪያ አመንኩ ስለዚህም ተናገርኩ ስለሚል። ስለዚህ ሰው አውቆ ቢያቆም ካላመነ ምንም ትርፍ የለውም። ያወቀውን ማመን ነው ያለበት። ሲያምን ትርፍ አለው ክርስትና ማለት ነው። ስለዚህ በመንፈስ ለመሆን በእምነት መሆን የሚያስጀምረን መንገዱ እሱ ነው ማለት ነው። በመንፈስ መኖር ስንል እግዚአብሔር ላይ ደግሞ በመታመን መኖር ማለት ነው። ካለ መንፈስ ቅዱስ አላስብም፣ ካለ መንፈስ ቅዱስ አላቅድም፣ ካለ መንፈስ ቅዱስ ምንም ነገር ለማድረግ አልፈልግም። የማደርገውን ነገር ሁሉ በመንፈስ ቅዱስ ማድረግ ነው የምፈልገው። እሱ እየመራኝ፣ እሱ እያሳየኝ፣ እሱ እየረዳኝ፣ እሱ እያገዘኝ ማድረግ ነው የምፈልገው። ስለዚህ መንፈስ ቅዱስ ሁለንተናዬን ሲቆጣጠር፣ ሁለ ነገሬን ሲቆጣጠር፣ መንፈስ ቅዱስ የህይወቴ አንዱ ክፍል ሳይሆን ዋና ሲሆን ማለት ነው፣ ዋናችን ሲሆን ማለት ነው። ስለዚህ ያንን እግዚአብሔር በቃሉ ይናገረናል፣ ያስተምረናል። በመንፈስ መኖር ትልቁ አንዱ በረከቱ ምንድነው? ኤፌሶን 5:16 ላይ እንደተጻፈው ስጋን ድል የምንነሳበት ህይወት ነው በመንፈስ መኖር። እንግዲህ ይላል በመንፈስ ኑሩ እላለሁ አለ። ከዛስ የስጋንም ምኞት አትፈጽሙም። በጣም ልብ ብላችሁ ከሆነ የስጋን ምኞት አትፈጽሙ አይደለም ያለው፣ አትፈጽሙ ምን ያለው? ለምን? በመንፈስ ስትሆኑ ስጋን ድል የመንሳት አቅም እግዚአብሔር ይሰጣቸዋል፣ መንፈሱ ይሰጣቸዋል። በጣም ይገርማል። ኃጢአትን ላለማድረግ በመታገል የሚኖር ብዙ ህዝብ አለ። ይኸውላችሁ ኃጢአትን ላለማድረግ ብታገል አደርገዋለሁ
አደርገዋለሁ። እኔ ንገራችሁ እንደው ይህን ኃጢአት አላደርገውም፣ እኔ እንደው ይህን ኃጢአት አልፈልግም በሕይወቴ እያልኩ ባስብ ብመኝ ብታገለው የሆነ ቦታ ላይ አደርገዋለሁ። በመንፈስ ስኖር ግን ከኃጢአቱ ዓለም እየራቅኩ ነው መሄደው። ድል ነሹ የሚያደርገን በመንፈስ መሆን ነው። ስለዚህ በመንፈስ መኖር ማለት የስጋን ስራ ድል ለመንሳት የሚያስችል ህይወት ነው ማለት ነው። በመንፈስ መኖር የሚለው የስጋዊነት ተቃራኒ ማለት ነው። የስጋዊነት ተቃራኒ ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1-4 ሄደን ፈጠን ብለን እንየው። አንደኛ ቆሮንቶስ 3 ከ1-4 ወንድሞች ወይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ስጋውያን እንጂ እንደ መንፈሳውያን ልናገራችሁ አልቻልኩም። ለማን ይሄንን የሚለው? በክርስቶስ ኢየሱስ ድነው ላመኑ ሰዎች። ልብ በሉ፣ ላልዳኑ ሰዎች አለ፣ ለዳኑ ሰዎች ነው የሚናገር። ምን አላቸው? እንደ ስጋውያን እንጂ እንደ መንፈሳዊ ልናገራችሁ አልቻልኩም ይላል። ሲናገር ምን ይላል? ገና ስላልጠነከራችሁ ወተት እንጂ ጠንካራ ምግብ አልመገብኳችሁም። አሁንም ቢሆን ገና ናችሁ፣ አሁንም ስጋውያን ናችሁ። በመካከላችሁ ቅናትና ክርክር አለ። ታዲያ ስጋውያን መሆናችሁ አይደለምን? አያችሁ፣ ስጋዊ መሆናችሁ። ስጋዊነት ምንድን ነው? ችግሩን እያየን ነው አይደለም? የስጋ ስራ እየተገለጠ ከዛስ ተግባራችሁስ እንደ ማንኛውም ሰው ተግባር መሆኑ አይደለምን? ይሄ በጣም በጣም ከባድ አባባል ነው። ይኸውላችሁ እንደ ማንኛውም ሰው ሲል ምን ማለቱ መሰላችሁ? ማንም ክርስቶስንም የማያውቅ ሰው እንደሆነ አለም ወይ የምትሆኑ? ለምን ይሄን አለ መሰላችሁ? ሰው በመንፈስ ኃይል ካልሆነ፣ በመንፈስ ቅዱስ ምሪትና ጉልበት ካልሆነ፣ በመንፈስ ቅዱስ ሙላት ውስጥ ካልሆነ የስጋ ስራ በቀላሉ ነው የሚያሸንፈው። ድል የምትነሱት በመንፈስ ነው የሚለን። ስለዚህ ምክንያቱም አንዱ እኔ አጵሎስ ነኝ፣ ሌላው ደግሞ እኔ ጳውሎስ ነኝ። ስጋ ለባሽ ቢል ስጋ ለባሽ ብቻ መሆናችሁ አይደለምን አለ። እስቲ ዛሬ አንድ ነገር በሉ። እኔ በክርስቶስ ነኝ፣ ስጋ ለባሽ ብቻ አይደለሁም፣ በመንፈስም ነኝ። አውጁ ይሄ በላያችሁ ላይ። እኔ በክርስቶስ ነኝ፣ ስጋ ለባሽ ብቻ ልሆን አልተጠራሁም፣ በመንፈስም ሆናለሁ። ይሄ በጣም ወሳኝ ነው። አሁን እዚህ ጋር የምትመለከቱት በስክሪናችሁ ላይ የምትመለከቱት ምስል ልትገምቱ እንደምትችሉ እርግጠኛ ነኝ። አይደለም? ልንገምት እንችላለን። ምን እንደምትገምቱ አላውቅም። እኔ ስለሰራሁት ሊያስቸግረኝ ይችላል፣ ግን ለሚያይ ሰው የተለያየ ነገር ሊገምት ይችላል። አቅጣጫ ይመስላል፣ አቅጣጫ የሚያሳይ ይመስላል። እኔ ሂንት ልስጣችሁ፣ ግን ግልጽ አይደለም። ሰው በመንፈስ መኖር ሳይችል ሲቀር መንፈሳዊ ዓለም እንደዚህ ብዥ ያለ ነው። ምን እንደሆነ አናውቅ መንፈሳዊውን ነገር። ምክንያቱም መንፈሳዊው ዓለም ውስጥ የሚካሄደው ነገር የሚታየው ዓለም ዋና መሰረት ነው። ሰው በመንፈስ ሲረዳ የሚታየው ዓለም ውስጥ ያሉት ነገሮች ይበሩለታል፣ ይረዳል። ምክንያቱም ምንጩን ስላየ፣ ምንጩን ስለሚያውቅ ማለት ነው። አሁን አንዳንድ ሰው አጋንንትና ርኩሳን መናፍስት ዲያብሎስ አለ ብሎ ማያምን ሰው እዚህ ጋር አንድ ሰው በአጋንንት ቢሰቃይ ምንም ሊያደርገው አይችልም። አይገባውም። ያለም ብዥታ ነው ለሱ። ምንድን ነው የሆነ ያለው? የአእምሮ በሽታ ነው ሊል ይችላል። የተለያዩ ነገሮች ብሎ ሊያስብ ይችላል ያ ሰው። ነገር ግን መንፈሳዊ ዓለም ውስጥ ገብቶ መኖር የሚችል ሰው ግን ያ ሚስጥር ምን እንደሆነ ያውቃል። ስለዚህ እንዲያውም ጌታችን ኢየሱስ ክርስቶስ አጋንንትን አስወጡ፣ በሽተኞችን ፈውሱ፣ የእግዚአብሔር መንግስት ቀርባለች ብላችሁ ስበኩ ያለን እኛ ዓለሙ የተገለጠልን ይሄ ብዥታ አለ። ይሄንን ግን መንፈሳዊ መነጽር ቢኖረን በመንፈስ ብንሆን ማለት ነው፣ መነጽር ብናደርግ እንደዚህ አይነት አሁን ጥርት ብሎ ይታየናል ማለት ነው አይደለም? ትክክለኛው መንገድ የሚለው ጥርት ብሎ ይታየናል። አይገርማችሁም? በመንፈስ ዓለም ውስጥ መኖር ስንጀምር እንዲህ ያለው ነገር ነው የሚበራልን። እግዚአብሔር የተመሰገነ ይሁን። ብዥ ያሉ ነገሮች ወደ ብርሃን ይመጣሉ። ብዥ ያሉ ነገሮች ጥርት ብለው ይታዩናል። በግምት መኖር አውቁመን በምሪት መኖር እንጀምራለን። እግዚአብሔር የተመሰገነው። ስለዚህ አሁን በመንፈስ ከሆናቸው አለ በመንፈስ ብንኖር ደሞስ በመንፈስ እንመላለስ ደግሞ ይላል። እግዚአብሔር የተመሰገነው። ሁለተኛው የምናየው ዛሬ እሱ ነው። በእሱ ነው የምንጨርሰው። በመንፈስ ደግሞ እንመላለስ። ምንድን ነው? ሰው በመንፈስ ከሆነ በመንፈስ ደግሞ ሊመላለስ ይገባዋል ነው የሚለው ሐዋርያው ሲናገር። ይኸውላችሁ እምነታችን በመንፈስ መመላለስ ማለት እምነታችን በአካሄዳችን ሲገለጥ ማለት ነው። አሁን ያመንኩትን ስኖረው
በመንፈስ እየተመላለስኩ ነው ማለት ነው። ያመንኩት በመንፈስ ስለሆንኩ ነው። በመንፈስ ስመላለስ ግን ምን ማለት ነው? እምነቴ በአካሄዴ፣ በህይወቴ፣ በኑሮዬ፣ በላይፍ ስታይሌ፣ በህይወት ዘይቤ በሙሉ ይገለጣል። እምነቴ በስራ ይገለጣል። ስለዚህ ሐዋርያው ጳውሎስ በመንፈስ ሆኑ ብሎ አላቆመም። በመንፈስ ሆነን ብናቆም መኖር ብለው ቢያቆም አስቸጋሪ ነው፣ ሊተረጎም አይችልም በህይወት ላይ። ስለዚህ በመንፈስ ብንመላለስ፣ በመንፈስ ደግሞ ይቅርታ፣ በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። ስለዚህ እምነታችን በአካሄዳችን ሲገለጥ ማለት ነው። ይህም ማለት ምንድን ነው ስትሉ መንፈስ ቅዱስ ስሜታችንን፣ ሐሳባችንን፣ ፍላጎታችንን፣ ቃላችንንና ተግባራችንን ሲመራ ማለት ነው። ሲመራ ማለት ነው። ክርስቲያን ማለት የፈለገውን የማይናገር ማለት ነው። የፈለገውን አይናገርም ክርስቲያን። ክርስቲያን የሚናገረው በምሪት ነው። በምሪት ነው። አፉ እንዳመጣለት አማኝ አይናገርም። ለምን? የሚመራው መንፈስ በውስጡ ያደረ መንፈስ አለ። እግዚአብሔር የተባረከ ነው። ስለዚህ በመንፈስ ቅዱስ ፊልተርድ የሆነ በመንፈስ ቅዱስ የተጣራ ነገር ነው ከኛ እንዲወጣ ቢያስፈልገው። እንዳመጣልን መናገር ነፃነት ብለን ሰይመነዋል በዚህ ዘመን። አንዳንዴ ዋልጌነት ሊሆን ይችላል ሰው እንዳመጣለት ሲናገር። ልብን አለመግለጥ ማለት አይደለም ይሄ፣ ወይም ደግሞ እውነተኛ አለመሆን ስለሚል አይደለም የማወራችሁ። ያመጣልንን እንድንናገር አይደለም። ያመጣልትንማ የሚናገረው ምንም መርህ የሌለው ሰው። በመንፈስ ቅዱስ የሚመራ ግን መሪ አለው። እግዚአብሔር የተመሰገነ ይሁን። መንፈስ በውስጣችሁ ቀይ ሲያበራ ቁሙ፣ ቢጫ ሲያበራ ተዘጋጁ፣ አረንጓዴ ሲያበራ ሂዱ። መንፈስ ቅዱስ ይመራል። እግዚአብሔር የተባረከ ይሁን። ስለዚህ ስሜቴን ለሱ ማስገዛት፣ ሐሳቤን ለሱ ማስገዛት፣ ፍላጎቴን፣ ቃሌን፣ ፈቃዴን፣ ተግባሬን ለሱ ማስገዛት ማለት ነው። በመንፈስ መመላለስ ማለት እዚህ ጋር ጸልዬ ስጨርስ፣ አሁን ዛሬ ፕሮግራም ስንጨርስ የቀረው የዕለቱ ሰዓታት፣ የቀሩት የዕለቱ ቀናት ያሉት አሁን የሚቀጥሉ ሰዓታት ከዚህ በኋላ ፕሮግራም ጨርሰን ስንለያይ የኔ አይደሉም፣ እነሱም የመንፈስ ቅዱስ ናቸው። ምን ማለት ነው? አሁን በመንፈስ ቅዱስ ውስጥ ሆኜ ተገዝቼ አስገዝቼ ራሴ፣ ቀጥሎ ግን የኔ ነው ጊዜው ብዬ እንደ ልቤ የምሆንበት አይደለም። መንፈስ ቅዱስን እየሰማሁ የምኖርበት ህይወት ነው። መንፈስ ቅዱስ እየገዛኝ፣ ይሄ የሞላኝ መንፈስ፣ በውስጥ ያደረው መንፈስ የሚያስተዳድረው ህይወት ነው ህይወቴ። ይሄ ነው በመንፈስ መመራት ማለት፣ መመላለስ ማለት። እግዚአብሔር የተባረከ ይሁን። ስለዚህ ወሳኙ ጥያቄ ምንድን ነው? በመንፈስ መመላለስ ስንል ወሳኙ ጥያቄ ምንድን ነው ስንል፣ ማን ነው የየዕለቱን ሐሳቤን፣ ፍላጎቴን፣ ንግግሬንና ተግባሬን እየመራ ያለው? ይኸውላችሁ ይህን ህይወት መኖር ከፈለጋችሁ፣ በመንፈስ ዓለም ውስጥ እየተመራን መኖር ከፈለግን ይህን ጥያቄ መጠየቅ አለብን ራሳችንን። ማን ነው የየዕለቱ ሐሳቤን፣ ፍላጎቴን፣ ንግግሬን፣ ተግባሬን አሁን እየመራ ያለው ማን ነው? ይህን ጥያቄ ለመጠየቅ ካልደፈርን ብዙ ነገር አተን ነው የምንመላለስ። መንፈሳዊ ዓለም ተጋርዶብን ነው የምንመላለስ። ይሄን መጠየቅ ስንጀምር ነው በመንፈስ ቅዱስ ሙላት ውስጥ መኖር የምንፈልገው፣ የመንፈስ ቅዱስን ጥምቀት የምንፈልገው፣ በመንፈሱ መጠመቅ የሚለውን ነገር የምንፈልገው የዚህ ጊዜ ነው። ውስጣችን የመንፈስ ቅዱስ ረሃብና ፍላጎት የሚገባው ይችን ጥያቄ በሚገባ ስንመልስ፣ ማን ነው በእኔ ህይወት ሐሳቤን፣ ፍላጎቴን፣ ንግግሬን፣ ተግባሬን ማን ነው እየመራ ያለው? አሁን እየመራ ያለው ማን ነው? ይሄንን ጥያቄ መጠየቅ ስትጀምሩ መልሱን ስለምናገኘው መልሱ ወደ ትክክለኛው ቦታ ይመራናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን 5 ነገሮች አሳያችኋለሁ፣ እንዴት በመንፈስ እንመላለስ። በዚህ ነው የምንጨርሰው በአጭሩ። የመጀመሪያው ነገር በመንፈስ ለመመላለስ መስማት የሚባለው ነገር ትልቅ ቁልፍ ቦታ አለው። እንግዲህ በመንፈስ ቅዱስ መጠመቅ የመጀመሪያው ክርስትና አንዱ ነገር ነው አይደለም? በእሳትና በመንፈስ ያጠምቃቸዋል ይላል። ክብር ለኢየሱስ ይሁን። በመንፈስ ተሞልተን ስንመላለስ የመጀመሪያው ነገር መስማት ነው። ፍላጎቴን፣ ፈቃዴን፣ ስሜቴን ክጄ ለመንፈስ ቅዱስ ምሪት ራሴን አሳልፌ መስጠት መንፈሳዊ የውዴታ ግዴታ ነው። በመንፈሳዊ ዓለም ውስጥ የውዴታ ግዴታ ነው።
ይህ እንዲሆን እርሱን መፈለግ በሕይወታችን ለእርሱ ስፍራ ሊኖረን ደግሞ ይገባል። በቀጥታ ለእግዚአብሔር ቃልና ለጸሎት በየዕለቱ ከምንሰጠው ቦታ ጋር በቀጥታ ነው የሚያያዘው መስማት የሚባለው ነገር። እኔ አንድ ነገር ልንገራቸው። ፐርሰናል ዲቮሽን ህይወታችን ውስጥ በነገራችን ላይ ፐርሰናል ዲቮሽንን ፕሮግራም እያደረግን በጣም እንቸገራለን። እንዴት ነው የማመልከውን አምላኬን ሳላወራው ሙሉ የማመልከው አምላኬ ምን ሊመክረኝ እንደፈለገ እስቲ አናግረኝ ብዬ ቃሉን ሳልገልጥ ሙሉ እንዴት ነው እንዴ? ሳንነጋገር ከመንፈስ ቅዱስ ጋር እንዴት መኖር ይቻላል? መንፈስ ቅዱስ እኮ ፐርሰን ነው፣ አካል መንፈሳዊ አካል ነው። እንዲህ መንፈስ ቅዱስ እኮ ህያው ነው። መንፈስ ቅዱስ እኮ ግዑዝ አይደለም፣ ወይ እሳት አይደለም፣ ወይ መዶሻ አይደለም። ገብቷቸዋል ወይ ውሃ። መንፈስ ቅዱስ እኮ ህያው ነው። ስለዚህ ህብረት፣ የመጀመሪያው ነገር ህብረት ያስፈልገኛል። ለምን? ፈቃዴን የምጥልበት እና የማነሳበት የሱን ስሜቴን የራሴን ክጅ የእሱን ፈቃድ የምቀበልበት ቦታዬ ነው። ስለዚህ ነው ዲቮሽንን ወይም ደግሞ ጥሞና ጊዜን ከመንፈስ ቅዱስ ጋር በየዕለቱ ለማሳለፍ አለመወሰናችን አንዱ ትልቁ ጉዳቱ ምንድን ነው? መንፈስ ቅዱስ ሊናገረን የሚችልበትን ቦታ እየከለከልን ነው ያለ ነው። ህይወታችን ድምፁን እየከለከልን ነው ያለ ነው። ስለዚህ የመጀመሪያው ነገር በመንፈስ ለመመላለስ መንፈስ ቅዱስን መስማት ትልቁ ኃላፊነታችን፣ ስራችን፣ ሩጫችን፣ ተግባራችን የተሰጠንለት ነገር መሆን አለበት። መንፈስ ቅዱስ ይናገራል፣ እኔም መስማት አለብኝ። እግዚአብሔር የተመሰገነ ይሁን። ሁለተኛው በመንፈስ ለመመላለስ ቁልፍ መጽሐፍ ቅዱስ የሚነገረን ፍቅር ነው። ፍቅር ወሳኝ። ለምን? እግዚአብሔር ፍቅር ነው። ካለ ፍቅር ከእግዚአብሔር ጋርና ከቅዱሳን ጋር ህብረት ማድረግ እንዲሁም እግዚአብሔርን ማገልገል አይቻልምና የምናደርገውን ሁሉ በፍቅር እናድርግ። በየትኛው ፍቅር ብላችሁ ብትሉኝ በሚያዳላው የሰው ፍቅር ሳይሆን የሰው ፊት በማያየው በእግዚአብሔር ፍቅር እንዲያደግን በዛ ፍቅር ለመውደድ እንትጋ። በሌላ ቋንቋ ፍቅርም የመንፈስ ፍሬ ስለሆነ በውስጣችን ይህንን እንዲያፈራ እንፍቀድለን። አንዱ ከመንፈስ ፍሬ ውስጥ ያለ ስለሆነ አብሮ እንዲያፈራ እንፍቀድ። ስለዚህ የፍቅር ዓለም ሲጠፋባችሁ እየከለከላችሁ ያለው ምንድን ነው? መንፈሳዊ ዓለም ጋር ያለንን ከእግዚአብሔር ጋርና ከመንፈሱ ጋር ያለንን ነገር ኮንች እያደረግ ነው እያፈረስ ነው ያለ ነው። ስለዚህ በፍቅር እንመላለስ፣ በመስማት እንመላለስ፣ ደግሞም በፍቅር እንመላለስ። ሶስተኛው ቁልፍ የምንለው ይቅርታ ወይም ምህረት ነው። መንፈስ ቅዱስ እንዲህ አይነት አካሄድ ከሚኖሩ ሰዎች ባይኖሩ ጉዳይ የለውም ከነሱ ጋር። መንፈስ ቅዱስ የምህረት አምላክ ስለሆነ ምህረት ማድረግ በነፃነት ኑሯችንን ለመኖር ብቸኛው መንገድ ነው። ይቅርታና ምህረት ከመራርነት፣ ከቁጣ፣ ከበቀል ህይወት ገላግሎ የሰማያዊ አባታችንን ባህሪ ለመካፈል ያበቃል። እግዚአብሔር የተባረከ። ዛሬ በዚህ ዕለት እኔ ከመንፈስ ቅዱስ ጋር ነው ተጣብቄ በሱ ምሪት መኖር የምፈልገው ምንል ሰዎች ሁሉ ፈጥነን የይቅርታ ህይወት ውስጥ እንመላለስ። ፈጥነን በምህረት ህይወት ውስጥ እንመላለስ። ይቅርታ በደልን ምን ማድረግ ነው? ይቅርታ በደልን መተው ነው። ይቅርታ በደልን ኃጢአትን መተው ነው አይደል? ምህረት ግን እንዳልነበረ መቁጠር ነው። እግዚአብሔር የተባረከ። እኔና እናንተን ማለዳ የሚያገኘን ይቅርታው እንዳይመስላችሁ፣ ፈጥኖ የሚያገኘን ምህረቱ ነው። ለምን ብትሉ ምህረቱ እኔ ትላንትና ውስጥ ኃጢአት ሰርቻለሁ፣ ግን ንስሐ ገብቻለሁ፣ ግን ይከሰኛል በትላንቱ አይደል? እግዚአብሔር ይመጣና ምን አልከኝ? አይ በድዬ እኮ አሳዝኜ ነበር፣ ምን አልከኝ? መቼ ነው የሚለው? ለምን? ምህረት በፈቃዱ ይረሳል። የትላንቱን አያስብም። ደግሜ አላስበውም የሚለው በምህረት። ሃሌሉያ። ስለዚህ ይሄ ህይወት የይቅርታ ህይወት፣ የምህረት ህይወት መንፈስ ቅዱስ በእኛ ህይወት እንዲሰራ ትልቅ ደጅ ከፋች፣ በመንፈስ ዓለም ውስጥ በሙላት እንድንመላለስ የሚያስችለን ህይወት ነው። ይሄ ራሱ ደግሞ መንፈስ ቅዱስ እኛን የሚረዳ የእግዚአብሔር መንፈስ ራሱ እኛን እኮ የሚረዳበት ህይወት ነው በየዕለቱ። ለምን? ምሮኝ ነው ያስጀመረኝ። ምህረት ተቀብላቸዋልና ምህረት ስጡ፣ በከንቱ ተቀብላቸዋል በከንቱ ስጡን የተባለ እግዚአብሔር የተባረከ። አራተኛው ደግሞ እኔ ይቅርታና ምህረት ብቻ ሳይሆን አስታራቂዎች መሆን። አስታራቂ መሆን የመንፈሳዊ ዓለም ሚስጥሩ አንዱ ይሄ ነው። ከመታረቅ አልፎ አስታራቂዎች መሆን
ማለት ነው በመንፈስ መመላለስ ማለት። አስታራቂ ዓለምን ከክርስቶስ ጋር የምናስታርቅ፣ ወንድምን ከወንድም ጋር የምናስታርቅ። እኛ ባለንበት ሰፈር ሁሉ ሬኮንሲሊዬሽን አለ። እግዚአብሔር ይመስገን። አንተ ባለህበት ሰፈር ሁሉ እንደ እግዚአብሔር ልጅ እርቅ አለ። እርቅ አለ ማለት እግዚአብሔር ይገለጣል ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የሚከለክለውን ነገር አስወግደሃል፣ ግድግዳውን አስወግደሃል ማለት ነው። ስለዚህ ከእግዚአብሔር ጋር አለ የሚለው ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እስከ ላይ ደርሰን ከእግዚአብሔር ጋራ ታረቁ ብለን እንለምናለን ብሎ ሲናገር አስታራቂዎችም ነን፣ እንደራሴዎች ነን፣ አምባሳደሮች ነን። ስለዚህ አንዱ በመንፈስ መመላለስ ማለት ምን ማለት ነው? የገባንበት ሰፈር ሰማይና ምድርን የምናስታርቅ ሰዎች ነን። ወንድምና ወንድምን የምናስታርቅ ሰዎች ነን። እኛ ባለንበት ሰፈር ውስጥ ግጭት አይነግስም። እሱ የጠላት ስራ ነው። እኛ ባለንበት ሰፈር ውስጥ የሚነግሰው እርቅ ነው፣ ፍቅር ነው፣ ሰላም ነው። እግዚአብሔር የተባረከ ይሁን። ማለት ይሄንን የምነግራችሁ ዛሬ እነዚህን 5 ነገሮች በጣም ግልጽ የሆኑ ልትሄዱባቸው የምትችሉባቸው ግራ የማያጋቡ ማንም ሰው በህይወት ውስጥ ሊኖርባቸው የሚችል ለመኖርም ደግሞ ይሄ አቅም በመንፈስ ቅዱስ የተሰጠን ህይወት ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን እና የመጨረሻው ምንድነው? ማመስገን ነው። በመንፈስ የሚመላለስ ሰው ማን ነው ብለን ስንል በምስጋና ህይወት ውስጥ የሚኖር ሰው ማለት ነው። አንዳንድ ሰው ምስጋና ብሎ ሲያስብ የሚያስበው መዝሙር ነው። መዝሙር አይደለም። መዝሙር አንድ የማመስገኛ መንገድ ነው። ከመዝሙር ያለፈ ህይወትህ ራሱ በአፕሪሺዬሽን የተሞላ በምስጋና የተሞላ በግሬትፉልነስ የተሞላ የአመስጋኝ ህይወትና ልብ ያስፈልገናል። እግዚአብሔር ይውላችሁ ሁል ቀን የጎደለውን የማያይ እግዚአብሔር የሰራውን ማየት የሚችል ሰው ማለት ነው። እስቲ እናንብበው። እኔ ከምለው ዕብራውያን 13:15 ላይ ምን ይላል? ለዚህ ዘወትር የምስጋናን መስዋዕት መቼ? ዘወትር። አያችሁ፣ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ሰው ሲያገኛችሁ ማመስገን እንዲያምረው አድርጉ። ይሄ ህይወት ነው፣ የኛ ህይወት፣ የክርስቲያን ህይወት። ሃሌሉያ። ክርስቲያን ማለት በማይመች ነገር ውስጥ ቁጭ ብሎ ሲያመሰግን የሚገኝ ሰው ማለት ነው። ስለዚህ እንዲህ አይነት ሰው ቢያይ እንዲህ እሱ ምን ሆኖ ነው እዚህ ውስጥ ቁጭ ብሎ የሚያመሰግነው የምንለው? በስቶለት። ምኑ በስቶለት? መንፈሱ በስቶለት፣ ህይወቱ በስቶለት፣ ተትረፍርፎለት ነው። ስለዚህ በመንፈስ እንመላለሳለን ብለን ስንል በማመስገን ህይወት ውስጥ፣ በግሬትፉልነስ ህይወት ውስጥ በእውነት ነው የምላችሁ እግዚአብሔር ዛሬ ይዳሰን። አሜን ማለት እንችላለን። እግዚአብሔር ዛሬ ጉባኤያችንን ይዳስ፣ እያንዳንዳችንን እግዚአብሔር ይዳሰን። ምን ብትሉኝ ከማጉረምረም ህይወት፣ ሁልጊዜ የፈረሰውን ነገር ብቻ ከምናይበት ህይወት፣ እግዚአብሔርን ላደረገው ነገር እንዲህ አንድ ነገር ልንገራችሁ። አሁን እንኳን ቆም የምናገረው በሰጠኝ እስትንፋስ ነው። እንዴት አድርጌ ነው አሁን እንደገና ሌላ ስላልሆነ ነገር የማወራው? ራሱ የምተነፍሰው ራሱ እኮ የምናገረው ስላደረገልኝ ነው። እግዚአብሔር የተባረከ ይሁን። ለምስጋና ተአምር መፈጠር የለበትም። ኦልሬዲ ተአምሩ ነኝ እኔ ራሴ። እኛ ራሳችን የእግዚአብሔር ተአምራት ነን። በምስጋና መኖር የምንችል ሰዎች ነን። ለምን? ስላለን ነው የምናመሰግነው። ስለምንተነፍስ ነው የምናመሰግነው። በአንተ ነፍስ ኖሮ እኮ የለም ይሄ ሁሉ። ስለዚህ እስትንፋስ ባፍንጫችን፣ ለዛለም መዝሙር ላይ የሚለው እስትንፋስ ያለው ሁሉ እግዚአብሔርን ያመስገን። ሃሌሉያ ሃሌሉያ። ስለዚህ በመንፈስ ከኖርን በመንፈስ ደግሞ እንመላለስ ይላል። በዚህ ጥቅስ እንዝጋው ዛሬ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 እንግዲህ ክፋትን ሁሉ አሜን፣ ማታለልን ሁሉ አሜን አስወግደን ስለሚል ግብዝነትን፣ ቅናትን፣ ሐሜትን ሁሉ አስወግዱ አሜን። እነዚህ ነገሮች ከመንፈሳዊ ዓለም የሚያጓድሉ፣ ከመንፈሳዊ ዓለም የሚያጎድሉ፣ መንፈሳዊ ዓለምን በውስጣቸው የሚዋጉ የሥጋ ስራዎች ናቸው። ምን? ክፋትን፣ ማታለልን፣ ግብዝነትን፣ ቅናትን፣ ሐሜትን አስወግዱ። እስቲ አንዴ በኢየሱስ ስም ከቤቴ ላይ በሉ። በኢየሱስ ስም ከህይወቴ ላይ፣ በኢየሱስ ስም ከዘመኔ ላይ ይነሳ በሉ። ይኸውላችሁ ከዛስ ምን ይላል? በድህነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሕን ወተት ተመኙ፣ ጌታ መልካም መሆኑን ቀምሳችኋለን።
ስለዚህ ምንድን ነው ተመኙ የሚለው? መንፈሳዊ ወተት። አያችሁ፣ መንፈሳዊ ወተት፣ መንፈሳዊ ነገር ከመንፈስ ቅዱስ የሚመጣ ከመንፈሳዊ ዓለም ከመንፈስ ቅዱስ የሚመጣ እሱን ተመኙ። መንፈሳዊ ቤት ሆኖ መሰራት የሚቻለው ለምንድነው? መንፈሳዊ ቤት ሆኖ መሰራት የሚያስፈልገው በመንፈስ ለመሆንና በመንፈስ ለመመላለስ የሚቻለው እነዚህን አስወግዷቸው፣ እናንተ ዘንድ ስፍራ አትስጧቸው። ሁል ቀን በእምሮ ይመጣል እንደዚህ አይነት ነገሮች ሳስብ። ድሮ በፊት በር በኩል በቤተ መንግስት 4 ኪሎ አዲስ አበባ ውስጥ ወክ እያደረገን ወደ ኮሌጅ ወደ 4 ኪሎ ዩኒቨርሲቲ ሲሄድ ሁል ጊዜ በቤተ መንግስቱ አጥር ላይ የተጻፈ ነገር አለ። በፎቶግራፍ ማንሳት የተከለከለ ነው ይላል። ፎቶግራፊ ኢዝ ፎርቢድን በሁለቱ ቋንቋ ተጽፏል። በጣም የሚያስገርመኝ ነገር ማንም አይሞክራትም። በዛ በኩል በደርግ ዘመን ማንም ሰው አይሞክራትም። በጣም ምናልባት ስውር ማድረግ ከቻለ አላውቅም፣ ግን ማንም ሰው እያለፈ እስቲ ካሜራ ላንሳ ወይም ልነሳ አይልም። ለምን? የሚገርም ነገር እዛ ላይ ተጽፏል። የሚከተለው ነገር አለ ማለት ነው። ያንን ነገር ካልፈጸመ አንድ ሰው አስወግዱ ብሎ ሲል ፎርቢድን ብላችሁ ጻፉ። አንተ ቤት ላይ ክፋት ፎርቢድን፣ ማታለል ፎርቢድን ነው። ግብዝነት የተከለከለ ነው። ቅናት የተከለከለ ነው። ሐሜት የተከለከለ ነው። ለምን? እኔ የጌታ ነኝ፣ የኢየሱስ ነኝ፣ በመንፈስ ቅዱስ የተሞላው ነኝ፣ መንፈስ ቅዱስ ማደሪያ ነኝ፣ መንፈስ ቅዱስ የሚመራኝ ነኝ፣ መንፈስ ቅዱስ የሚናገረኝና የሚናገርብኝ ነኝ። አያም ሂዝ ኤንድ ሂዝ አሎን፣ የእሱ ብቻ ነኝ። ስለዚህ በድነቴ እንዳድግ አሁን እንደተወለደ ሕፃን ንጹሑን መንፈሳዊ ወተት እመኛለሁ። ለምን? ጌታ መልካም እንደሆነ ስለቀመስኩ። ለውጭው ሰዎች ምን ብለን ነው እኛ የምንነግራቸው? ጌታ ቸር እንደሆነ ቅመሱ እዩም ብለን አለም እንደ የምንጠራቸው። እኛ ግን ቀምሰነዋል፣ ክርስትናን ሚስጥር አይተናል። ስለዚህ ዛሬ መንፈሳዊ ዓለም እንደሚታየው ዓለም በአምስቱ የስሜት ህዋሳቶቻችን እንደምንረዳው መንፈሳዊውን ዓለም ደግሞ በመንፈስ እንድንረዳ፣ ሃሌሉያ፣ ያውን በመንፈስ ቅዱስ እንድንረዳ እኔ ብሄድ ይሻላችኋል። አጽናኙን መንፈስ እልክላችኋል። እኔ ከሄድኩ እሱን እልከዋለዋል። መንፈስ ቅዱስ ዛሬ መጥቷል። ሃሌሉያ። ዛሬ እንደዚህም በለው መሆን የምፈልገው በመንፈስ ነው። መመላለስ የምፈልገው በመንፈስ ነው። ከዚህ በኋላ በአምስቱ የስሜት ህዋሳቶቻ ብቻ መመራት አልፈልግም። እሱ ለሚታየው ዓለም ይጠቅመናል። የማይታየው ዓለም ዋናው የእነዚህ ሁሉ ምንጭ የሆነው ዓለም ግን ካልተረዳ ነው። ምን አለ ሐዋርያ ጳውሎስ 1 ቆሮንቶስ 3 መጀመሪያ ላይ አንብቦ እንደ ማንኛውም ሰው አይደለም ወይ የምትሆኑት? እንደ ማንኛውም ሰው አይደለሁም ብሎ እኔ እግዚአብሔር ልጅ ነኝ፣ የምመራው በመንፈስ ቅዱስ ነው፣ ውስጤ የእግዚአብሔር መንፈስ አለ። አሜን አሜን። ለዚህ ነው እንግዲህ ምን እያልን ያለ ነው? በመንፈስ መኖር ብቻ ሳይሆን በመንፈስ ደግሞ እንመላለስ ብለን ያልነው ማለት ነው። እግዚአብሔር የተባረከ ይሁን። ሁላችንም አብረን እንጸልያለን። ሃሌሉያ። ታንክ ዩ ጂሰስ።